ማንኛውም በማደግ ላይ የሚገኝ ከተማ የዕለት ተዕለት እንቅስቃሴው ስኬታማ የሚሆነውና የነዋሪዎቹ የኑሮ ዋስትና ሊረጋገጥ የሚችለው አስተማማኝና የተቀናጀ የሕዝብ ትራንስፖርት ስርዓት ሲዘረጋ ብቻ መሆኑ ግልጽ ነው። በአሁኑ ወቅት በሀገራችን ዋና ከተማ በአዲስ አበባ የሚታየው ነባራዊ ሁኔታ ግን ከዚህ በእጅጉ የራቀና እያንዳንዱን ዜጋ በየቀኑ ብርቱ ፈተና ውስጥ የሚጥል ሆኖ ይስተዋላል። በተለይም ማለዳ ላይ ወደ ስራ የሚፈጥነው የመንግስትና የግል ተቀጣሪ ሰራተኛ፣ የወደፊት ህይወቱን ለመቅረጽ ወደ ትምህርት ገበታው የሚገሰግሰው ወጣት ተማሪ፣ እንዲሁም ለዕለት ጉርሱ የሚዋዝነው ነጋዴ በአሁኑ ሰዓት በትራንስፖርት እጥረት ሳቢያ የሚደርስበትን እንግልት መመልከት የተለመደ ክስተት ሆኗል። በየአቅጣጫው በሚገኙ ዋና ዋና መገናኛዎችና የፌርማታ ጣቢያዎች ላይ የሚታዩት ረጃጅም ሰልፎች የከተማዋን ነዋሪዎች ጉልበትና አምራች ኃይል ከመጋፋታቸውን በላይ በአካልና በስነ ልቦና ላይ እያሳደሩት ያለው ተጽዕኖ በቀላሉ የሚገመት አይደለም። ይህ አይነቱ የዕለት ተዕለት መጉላላት የሰዎችን ጠቃሚና ወርቃማ ጊዜ በከንቱ ከመንገዱ ዳር እንዲባክን እያደረገው ይገኛል። ከዚህ አሳሳቢ የትራንስፖርት እጥረት በተጨማሪ በዓለም አቀፍና በሀገር ውስጥ ሁኔታዎች ሳቢያ በየጊዜው የሚደረገው የነዳጅ ዋጋ ጭማሪ በነዋሪው ትከሻ ላይ ሌላ ሊሸከሙት የማይችሉትን ከባድ መከራና የኢኮኖሚ ጫና ጭኖበታል። ይህንን ተከትሎ የሚመጣው ያልተመጣጠነ የታክሲና የሌሎች የህዝብ ማጓጓዣ ታሪፎች ማደግ ቀድሞውንም ቢሆን በዋጋ ግሽበትና በኑሮ ውድነት ለተዳከመው የከተማዋ ዝቅተኛ ገቢ ላለው ማህበረሰብ ተጨማሪ ከባድ አቅም ማነስን ፈጥሯል። ብዙሃኑ ሰራተኞችና ዜጎች በየወሩ ከሚያገኙት አነስተኛ ገቢያቸው ላይ እጅግ ከፍተኛውን ድርሻ ለቤት ኪራይ ክፍያ ከዋሉ በኋላ የተረፈችውን ጥቂት ሳንቲም ለዕለት ምግብና ለታክሲ ወጪዎች ለማብቃት ሲሉ አኗኗራቸውን ክፉኛ እየገደቡና እየተጨነቁ ለመኖር ተገደዋል። የትራንስፖርት ወጪው ከቀን ወደ ቀን እያየለ መምጣት ነዋሪው ከሚያገኘው ገቢ ጋር ፈጽሞ የማይመጣጠን ደረጃ ላይ በመድረሱ ማህበረሰቡ መፍትሄ ፍለጋ አይኖቹን ወደ መንግስትና ወደ ከተማዋ መስተዳደር ውሳኔዎች እንዲያማትር አስገድዶታል። በዚህ አይነቱ አስቸጋሪና ተስፋ አስቆራጭ በሆነ የኑሮ ፈተና ውስጥ ለሚገኘው የዋና ከተማዋ ነዋሪ በቅርብ ቀናት ውስጥ ከአዲስ አበባ ከተማ አስተዳደር ወገን በመጠኑ ቢሆን አንድ አዲስ ተስፋ ሊያጭርና ትልቅ እፎይታ ሊሰጥ የሚችል መልካም መረጃ ተሰምቷል። ለመሆኑ ለመላው የመዲናዋ ነዋሪዎች ከከተማ አስተዳደሩ ትልቅ ብስራት ሆኖ የተበሰረውና የዕለት ተዕለት እንቅስቃሴያቸውን ሙሉ በሙሉ ሊቀየር ይችላል የተባለው ይህ አዲስ እቅድና መፍትሄ ምንድን ነው? የከተማዋን ገጽታና የህዝቡ ኑሮ ጫና ለማቃለል የተያዘው ግዙፍ ዝግጅትስ ምን ዝርዝር ጉዳዮችን አካቷል? የሚለውን ጉዳይ በዛሬ ፕሮግራማችን እናስደምጣችኋለን። ነገር ግን የከተማዋ አስተዳደር እንደ ትልቅ ታላቅ ብስራት የቆጠረው የመረጠውና በአሁኑ ሰዓት ተግባራዊ ለማድረግ የወሰደው ይህ እርምጃ እውን ለረጅም ዘመናት ስር ሰዶ ለቆየው የትራንስፖርት መስተጓጎልና ለተጠቃሚው ማህበረሰብ ዘላቂና ብቸኛው ፍጹም መፍትሄ ሊሆን ይችላል ወይንስ ይህ ውሳኔ ልክ እንደቀደሙት ጊዜያት ጊዜያዊ ማስታገሻ ከመሆን አያልፍም የሚለውን ጉዳይም ሌላው የምንመለከተው ነው። በዚህ ይህ አዲስ እቅድ ብቻውን በየዕለቱ እየናረ የመጣውንና የነዋሪውን ኑሮ ክፉኛ እየፈተነ ያለውን የትራንስፖርትና የኑሮ ውድነት ችግር ሙሉ በሙሉ ሊቀርፍ ይችላል ወይ የሚሉትን አንገብጋቢ ጥያቄዎችንም አብረን እንጠይቃለን። አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉ በአክብሮት እንጋብዛችኋለን። ከአፍታ ቆይታ በኋላ ተመልሰን እንገናኝ። በሀገር ውስጥ መገናኛ ብዙሃን በተለይም በአህዱ ሬዲዮ በይፋ እንደተገለጸው የአዲስ አበባ ከተማ አስተዳደር በዋና ከተማ የሚታየውንና የነዋሪዎችን የዕለት ተዕለት ሕይወት የሚፈትነውን የህዝብ ትራንስፖርት መጨናነቅ በዘላቂነት ለመቅረፍ የሚያስችል አዲስ እቅድ ይፋ አድርጓል። መስተዳደሩ የህዝቡን የትራንስፖርት ምልልስ ፍላጎት ለማፋጠንና በየመንገዱ የሚታዩ ረጃጅም ሰልፎችን ለመቀነስ ተጨማሪ 500 አዳዲስ የኤሌክትሪክ አውቶቡሶችን ለመግዛት ዝግጅቱን ማጠናቀቁን በይፋ አስታውቋል። የመዲናዋ መስተዳደር ይህንን ውሳኔ ያሳለፈው ባለፉት ወራት የተጀመሩትን ሰፋፊ የመሰረተ ልማት ግንባታዎችና የከተማ ማሻሻያዎችን ይበልጥ ውጤታማ ለማድረግና የህዝቡን የኑሮ ደረጃ ለማሻሻል በማለም እንደሆነ ተገልጿል። ይህ ግዙፍ ግዢ በቅርብ ቀናት ውስጥ ተጠናቆ ወደ ሀገር ውስጥ እንደሚገባና በተለያዩ የከተማዋ መስመሮች ላይ ተሰማርተው አገልግሎት መስጠት እንደሚጀምሩም ተጠቁሟል። የአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት ምክትል ስራ አስፈጻሚ የሆኑት አቶ ደገፉ ገብረመድህን እንደገለጹት የእነዚህ 500 አዳዲስ አውቶቡሶች ግዢ የመጨረሻው ምዕራፍ ላይ የደረሰ ሲሆን በአጭር ጊዜ ውስጥ ሙሉ በሙሉ ተጠናቆ ወደ ስራ እንደሚገቡ አረጋግጠዋል።
እንደ ምክትል ስራ አስፈጻሚው ማብራሪያ እነዚህ ተሽከርካሪዎች በቴክኖሎጂያቸው እጅግ ዘመናዊና ዓለም አቀፍ ደረጃቸውን የጠበቁ ከመሆናቸውም በላይ በአሁኑ ወቅት በዓለማችን ላይ ትኩረት የተሰጠውን የካርበን ልቀትን የመቀነስ ስትራቴጂን ሙሉ በሙሉ የተከተሉ ናቸው። አውቶቡሶቹ በኤሌክትሪክ ኃይል የሚሰሩ በመሆናቸው ለከተማ አየር ንብረት መበከል ምክንያት የሆኑትን የጭስ መርዞች ሙሉ በሙሉ የሚያስቀሩና ኢኮኖሚያዊ ጠቀሜታቸውም እጅግ ከፍተኛ የሆነ ውጤቶች ናቸው። ድርጅቱ እነዚህን ዘመናዊ ተሽከርካሪዎች ወደ ስራ ለማስገባት የሚያስችሉ የቴክኒክ የጥገናና የኃይል መሙያ ጣቢያዎችን ዝግጅት ከሚመለከታቸው አካላት ጋር በመተባበር እያከናወነ እንደሚገኝም አስታውቋል። ይህ አይነቱ ግዢ የመንግስትን የአረንጓዴ ልማትና የዲጂታል ትራንስፖርት ፍላጎትን የሚያሳይ ከመሆኑም በላይ ለሀገሪቱ የነዳጅ ወጪ መቆጠብም የራሱን የጎላ አስተዋጽኦ እንደሚያበረክት በሰፊው ተብራርቷል። በአሁኑ ወቅት የአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት በስራ ላይ ያሉ 1200 የሚደርሱ ልዩ ልዩ አውቶቡሶች ያሉት ሲሆን እነዚህ ተሽከርካሪዎች በቀን ውስጥ ብቻ ከ1 ሚሊዮን በላይ ሰዎችን ከተማዋን አቋርጠው ከተለያዩ አቅጣጫዎች የማጓጓዝ ከባድ ኃላፊነትን እየተወጡ ይገኛል። ከዚህ በተጨማሪም መስተዳደሩ የሌሊትና የምሽት የትራንስፖርት ችግርን ለመፍታት ባደረገው ልዩ ዝግጅት ለምሽት አገልግሎት የሚሰጡ ታክሲዎችን ጨምሮ ከ6000 በላይ ተሽከርካሪዎችን በህዝብ እንቅስቃሴ በሚበዛባቸው አካባቢዎች መድቧል። እነዚህ የምሽት ተሽከርካሪዎች በተለይ መደበኛው የትራንስፖርት አገልግሎት በሚያበቃበት የሌሊት ሰዓት ላይ ብቻ በቀን በአማካኝ 250,000 የሚሆኑ ነዋሪዎችን ያለምንም እንግልት በማጓጓዝ ላይ እንደሚገኙ ተገልጿል። በአሁኑ ሰዓት ያለው የትራንስፖርት ፍላጎትና የህዝብ ቁጥር እድገት እጅግ ከፍተኛ በመሆኑ አሁን ያሉት አውቶቡሶች ሌሊትና ቀን ቢደክሙም አሁንም ተጨማሪ የሰው ኃይልና የተሽከርካሪ አቅርቦት እንደሚያስፈልግ ይኸው መረጃ ያሳያል። በመሆኑም አዲሶች አውቶቡሶች አሁን ያለውን አጠቃላይ የማጓጓዝ አቅም በከፍተኛ ደረጃ እንደሚያሳድጉትና ነባሩን ስርዓት በእጅጉ እንደሚያጠናክሩት ይጠበቃል። በከተማ ውስጥ በቅርቡ የተከናወነውና እጅግ ሰፊ ቦታን ያካተተው የኮሪደር ልማት ፕሮጀክት ለህዝብ ትራንስፖርት አገልግሎት መሻሻል ዋነኛና ትልቁን አስተዋጽኦ ማበርከቱንም አቶ ደገፉ ገብረመድህን በሰፊው አብራርተዋል። ቀደም ሲል በነበሩት ጠባብ መንገዶችና በትራፊክ መጨናነቅ ምክንያት አንድ አውቶቡስ በቀን ውስጥ አማካኝ ያደርግ የነበረው የምልልስ ወይም የቢያጆ መጠን ከ6 ጊዜ የማይበልጥ የነበረ ሲሆን አሁን ግን በኮሪደር ልማቱ በተሰሩት ሰፋፊ መንገዶች ምክንያት ይህ ምልልስ በእጥፍ በማደግ ወደ 12 ከፍ ሊል ችሏል። ይህ ማለት መንገዶቹ ምቹና ክፍት በመሆናቸው ብቻ አውቶቡሶቹ ሳይዘገዩ በተመደበላቸው ሰዓት ደንበኞችን ጭነው በፍጥነት ተመልሰው ሌላ ዙር አገልግሎት መስጠት ችለዋል ማለት ነው። የኮሪደር ልማቱ የመኪና ማቆሚያዎችን፣ የአውቶቡስ መስመሮችንና የፊርማታ ቦታዎችን በዘመናዊ መልክ ያካተተ በመሆኑ ለአውቶቡስ አሽከርካሪዎችም ሆነ ለተጓዦች እጅግ ምቹ የሆነ የስራ አካባቢን መፍጠር ችሏል። ይህ አይነቱ የመሰረተ ልማት መሻሻል መበረታታትና መቀጠል ያለበት ጉዳይ መሆኑን የገለጹት ምክትል ስራ አስፈጻሚው አዲሶቹ የኤሌክትሪክ አውቶቡሶች ከዚህ ምቹ የመንገድ መሰረተ ልማት ጋር ሲቀናጁ ውጤቱ እጅግ የላቀ እንደሆነ አስረድተዋል። በሌላ በኩል ይህንን ግዙፍ የመሰረተ ልማትና የትራንስፖርት ማሻሻያ እቅድ በዘላቂነት ውጤታማ ለማድረግና ለአገልግሎት የሚበቁትን አዳዲስ ዘመናዊ ተሽከርካሪዎች እድሜ ለማራዘም ከግዢው እኩል ትኩረት ሊሰጠው የሚገባው ዋነኛው ጉዳይ የጥገና የክትትልና የባለሙያ ብቃት ስራ መሆኑ ሊዘነጋ እንደማይገባም ተነግሯል። ቀደም ሲል በከተማዋ በተለያዩ ጊዜያት ተመሳሳይ ግዙፍ የአውቶቡስ ግዢዎች ተፈጽመው የነበረ ቢሆንም ከጥገና አቅም ማነስ፣ ከመለዋወጫ እቃዎች እጥረትና ከስልጠና ጉድለት የተነሳ በርካታ ተሽከርካሪዎች በአጭር ጊዜ ውስጥ ከጥቅም ውጭ ሆነው በየማደሪያ ጣቢያው ቆመው መቅረታቸው የቅርብ ጊዜ ትውስታ ነው። በመሆኑም አሁን ወደ ሀገር ውስጥ የሚገቡት የኤሌክትሪክ አውቶቡሶች ሙሉ በሙሉ አዲስና ከፍተኛ ዲጂታል ቴክኖሎጂ የሚጠቀሙ ከመሆናቸው አንጻር የኃይል መሙያ ጣቢያዎችን በበቂ ሁኔታ በየስምሪት መስመሮቹ ላይ ከመዘርጋት ባለፈ የተሽከርካሪዎቹን ደህንነት የሚቆጣጠሩና የቴክኒክ ብልሽቶችን በፍጥነት የሚጠግኑ የሀገር ውስጥ ባለሙያዎችን በከፍተኛ ደረጃ ማሰልጠንና ማብቃት የከተማ አስተዳደሩ ዋነኛ የቤት ስራ ሊሆን ይገባል። ይህ አይነቱ የቅድመ ዝግጅትና የረጅም ጊዜ የጥገና ስትራቴጂ በተገቢው መንገድ ካልተመራ ችግሩን በዘላቂነት ለመቅረፍ የወጣው ከፍተኛ የህዝብና የመንግስት ሀብት እንደ ቀድሞ ሁሉ ለብክነት ሊዳረግ ስለሚችል አሽከርካሪዎችን ጨምሮ አጠቃላይ የአጠቃቀምና የአያያዝ ባህላችንን ከዘመናዊው ስርዓት ጋር ማጣጣምና የቁጥጥር ስርዓቱን ማጠናከር በእጅጉ አስፈላጊ ሆኖ ይገኛል። ይህ ይፋ የተደረገው አዲስ መረጃ ለዋና ከተማዋ የትራንስፖርት ተጠቃሚዎችና ለአጠቃላይ ነዋሪዎች እጅግ መልካም፣ አስደሳችና ትልቅ እፎይታን ይዞ የመጣ ታላቅ የብስራት ዜና ነው ማለት ይቻላል። በየቀኑ ጠዋትና ማታ ወደ ስራ፣ ወደ ትምህርት ቤትና ወደ ተለያዩ የንግድ ቦታዎች ለመንቀሳቀስ በፊርማታዎችና በጣቢያዎች አካባቢ ለረጅም ሰዓታት በሰልፍ ይሰቃዩ ለነበሩ ነዋሪዎች ይህ ውሳኔ የሰዓት መባከንን የሚያስቀር ነው ተብሎ ይታመናል። የአውቶቡሶቹ
ቁጥር በ500 አዳዲስ ተሽከርካሪዎች ማደጉና የምልልስ ፍጥነታቸው መጨመሩ ተጓዦች ያለምንም መጉላላትና መጋፋት የሚፈልጉትን መጓጓዣ በደቂቃዎች ልዩነት ውስጥ እንዲያገኙ ምቹ ሁኔታን ይፈጥርላቸዋል ተብሏል። በተለይም በዝናብና በኃይለኛ ፀሐይ ወቅት በመንገድ ላይ የሚባክነውን የሰው ኃይልና ወርቃማ ጊዜ በመታደግ የሰዎችን የዕለት ተዕለት እቅድ በተሳካ ሁኔታ እንዲያከናውኑ ትልቅ ድጋፍ ይሆናል። ይህ ለትራንስፖርት ተጠቃሚዎች የተሰማው መልካም ዜና የህዝቡን የኑሮ ጫና ከማቃለሉም በላይ በከተማ ውስጥ በሰላምና በደህንነት የመንቀሳቀስ መብትን ይበልጥ የሚያረጋግጥና የሚያስደስት ተግባራዊ እርምጃ ነው። በእርግጥ የከተማ አስተዳደሩ የጀመረውና በአሁኑ ወቅት በትኩረት እየተሰራበት ያለው ይህ እንቅስቃሴ በትራንስፖርት እጥረት ሳቢያ ለሚሰቃየው ነዋሪ ተስፋን የሚሰጥ ቢሆንም እውን ይህ ውሳኔ ብቻውን ስር ለሰደደውና ዘርፈ ብዙ ለሆነው የኑሮ ውድነት ብቸኛውና የመጨረሻው ፍቱን መፍትሄ ሊሆን ይችላል የሚለው ጥያቄ በብዙዎች ዘንድ መነሳቱ ግን አልቀረም። በመሰረቱ በከተማዋ የሚታየው መጉላላት ከተሽከርካሪዎች እጥረት ባሻገር ከነዳጅ ዋጋ መናርና በአጠቃላይ ከኑሮ መወደድ ጋር በቀጥታ የተያያዘ በመሆኑ መፍትሄውም የተቀናጀና አጠቃላይ የኢኮኖሚ ማሻሻያዎችን ያካተተ መሆን አለበት። ከመንግስት ወገን አዳዲስ የህዝብ ማጓጓዣዎችን በየጊዜው ወደ ስራ ከማስገባት በዘለለ ዜጎች ከሚያገኙት ዝቅተኛ ገቢ ጋር የሚመጣጠንና የገበያ መረጋጋትን የሚፈጥር የዋጋ ቁጥጥር ስርዓት በጠንካራ ሁኔታ መዘርጋት በእጅጉ ይሻላል። የትራንስፖርት ዘርፉን ችግር በዘላቂነት ለመቅረፍ በመሰረታዊ የፍጆታ እቃዎችና በነዳጅ ምርቶች ላይ የሚታየውን ያልተገባ የዋጋ ጭማሪ በፖሊሲና በህግ አጥርቶ መቆጣጠር ቀዳሚውና ዋነኛው የቤት ስራ መሆን እንዳለበት በርካታ ምሁራን በስፋት ይስማማሉ። እዚህ ላይ ነው እንግዲህ ዋናው መከራከሪያ ነጥብ የሚነሳው። አዳዲስ አውቶቡሶችን በብዛት መግዛትና ወደ መስመር ማሰማራት በራሱ ትልቅ እርምጃ ቢሆንም ስር ለሰደደው የትራንስፖርት ቀውስ ዘላቂ ፈውስ ነው ወይስ ጊዜያዊ ማስታገሻ የሚለው ጥያቄ መሰረታዊው ነው። ቀደም ሲል በነበሩት ዓመታትም በተደጋጋሚ ተመሳሳይ ግዢዎች ሲፈጸሙ ችግሩ በጥቂት ወራት ውስጥ ተቀልብሶ ነዋሪው ወደ ነበረበት ሰልፍና እንግልት ሲመለስ አስተውለናል። የከተማ የህዝብ ቁጥር ከዕለት ወደ ዕለት በሚያስደነግጥ ፍጥነት በሚጨምርበት የአንበሳና የሸገር አውቶቡሶች ፍላጎትን ማርካት አቅቷቸው በሚንገታገቱበት እንዲሁም ዋና ዋና መገናኛዎች አሁንም በሰው ማዕበል በሚጥለቀለቁበት ነባራዊ ሁኔታ ተሽከርካሪዎችን መጨመር ብቻውን የችግሩን ምንጭ አይነካውም። የትራንስፖርት መስተጓጎሉ ስር የሰደደው ከአቅርቦት እጥረት ብቻ ሳይሆን የተቀናጀ የትራፊክ ማኔጅመንት ስርዓት ከማጣት፣ በቂ የኃይል መሰረተ ልማት በዘላቂነት ከመገንባትና ዘመናዊ የከተማ ፕላንን ካለመከተል ጭምር ነው። በመሆኑም ይህ የ500 አውቶቡሶች ግዢ የዕለት ተዕለት ውጥረቱን በጊዜያዊነት ቢያረግብም ከሌሎች ዘርፈ ብዙ ስትራቴጂዎች ጋር ካልተቀናጀ ልክ እንደቀደሙት ጊዜያት ሁሉ በሽታውን በዘላቂነት ሳይፈውሱ ምልክቱን ብቻ በፓራሲታሞል እንደማስታገስ ሊቆጠር ይችላል። ከዚህ በተጨማሪም የተጀመሩት የመሰረተ ልማት ግንባታዎችና የኮሪደር ልማቶች ይበልጥ ውጤታማ እንዲሆኑ ከተፈለገ አማራጭና ዘመናዊ የከተማ የትራንስፖርት አይነቶችን በስፋት ማስፋፋትና ማጠናከር ሌላው አማራጭ መፍትሄ ተደርጎ ሊወሰድ ይገባል። ለምሳሌ ያህል በከተማ ያሉትን የባቡር መስመሮች አቅም ማሳደግ፣ አዳዲስ የባቡር መሰረተ ልማቶችን መገንባትና ያሉትንም በቴክኒክና በኃይል አቅርቦት በሙሉ አቅማቸው እንዲሰሩ ማድረግ የአውቶቡሶችን መጨናነቅ በከፍተኛ ደረጃ ይቀንሰዋል። ከዚህ ጎን ለጎንም የግሉ ዘርፍ በትራንስፖርት ዘርፍ ላይ በስፋት እንዲሰማራ ምቹ ሁኔታዎችን መፍጠር፣ የታክሲ ማህበራትን በቴክኖሎጂና በብድር አቅርቦት መደገፍ እንዲሁም ለህዝብ ትራንስፖርት ልዩ ቅድሚያ የሚሰጡ ዘመናዊ የመንገድ መስመሮችን በሁሉም አቅጣጫዎች መዘርጋት የችግሩን እድሜ በእጅጉ ያሳጥረዋል። በመሆኑም አስተዳደሩ ተሽከርካሪዎችን ከመግዛት ባለፈ የህዝቡን የመግዛት አቅም ከሚያዳክሙ የቤት ኪራይና የገበያ ግሽበት ጫናዎች ጋር ተያይዞ የሚመጡትን ማህበራዊ ቀውሶች በዘላቂነት የሚፈቱ አጠቃላይ ስትራቴጂዎችን ነድፎ መተግበር ይኖርበታል። በጥቅሉ ሲታይ የአዲስ አበባ ከተማ አስተዳደር በመዲናዋ የሚታየውን ስር የሰደደ የህዝብ ትራንስፖርት መጨናነቅ ለመቅረፍ የጀመረው አዲስ እንቅስቃሴና ያዘጋጀው ግዙፍ እቅድ ለነዋሪው ማህበረሰብ የዕለት ተዕለት ህይወት መሻሻል ትልቅ ምርታ መሆኑ አይካድም። ይህ እርምጃ በተለይም በየመንገዱ ዳር በፀሐይና በዝናብ ለሰዓታት ሲንገላቱ ለነበሩ ሰራተኞች፣ ለተማሪዎችና ነጋዴዎች የጊዜና የጉልበት ብክነትን በማስቀረት ረገድ የሚኖረው አስተዋጽኦ ከፍተኛ እንደሆነ ይታመናል። ይሁን እንጂ የከተማዋን ዘርፈ ብዙ ችግሮች በዘላቂነት ለመፍታትና የህዝቡን የኑሮ ዋስትና ሙሉ በሙሉ ለማረጋገጥ ተሽከርካሪዎችን በብዛት ወደ ሀገር ውስጥ ከማስገባት ባለፈ የተቀናጁና ስትራቴጂካዊ የሆኑ የኢኮኖሚ ማሻሻያዎችን በአንድነት ማስኬድ የግድ ይላል። በትራንስፖርት እጥረት ሳቢያ የሚፈጠረውን ማህበራዊ ቀውስ ከአጠቃላይ የገበያ ግሽበት፣ ከነዳጅ ዋጋ መናርና ከቤት ኪራይ ጭማሪ ጫናዎች ለይቶ መመልከት
ስለማይቻል የመፍትሄ እርምጃዎችም እነዚህን ሁሉ የኑሮ ፈተናዎች በአንድነት ያማከሉ መሆን አለባቸው። በመሆኑም ወደፊት የሚመጣውን ዘላቂ ስኬትና አስተማማኝ እፎይታን እውን ለማድረግ የከተማ አስተዳደሩ ከተጀመሩት የመሰረተ ልማትና የኮሪደር ልማት ስራዎች ጎን ለጎን አማራጭ የትራንስፖርት ዘርፎችን በስፋት ማጠናከር ይኖርበታል። በተለይም የባቡር አገልግሎትን በቴክኒክና በኃይል አቅርቦት በማገዝ በሙሉ አቅሙ እንዲሰራ ማድረግ፣ የግሉን ዘርፍና የታክሲ ማህበራትን በቴክኖሎጂና በብድር ስርዓት ማበረታታት እንዲሁም የፍጆታ እቃዎች ላይ የሚታየውን ያልተገባ የዋጋ ንረት በህግ መቆጣጠር ዋነኛ ትኩረት ሊሰጠው የሚገባ ጉዳይ ነው። ይህ አይነቱ አጠቃላይና ሁሉን አቀፍ አሰራር በተግባር ላይ ሲውል ብቻ ነው የመዲናዋ ነዋሪዎች ከትራንስፖርት እንግልትና ከኑሮ ውድነት ጫና ተላቀው የተረጋጋና ሰላማዊ ህይወት መምራት የሚችሉት። በመጨረሻም አሁን የተያዘው ተስፋ ሰጪ እቅድ ከተቀናጀ የፖሊሲ ቁጥጥርና ከሌሎች አማራጭ ስትራቴጂዎች ጋር ተባብሮ ሲቀናጅ አዲስ አበባን ለነዋሪዎቿ ምቹ፣ ዘመናዊና የበለጸገች ታላቅ መዲና ለማድረግ የሚደረገውን ጉዞ በእጅጉ ያፋጥነዋል። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም